ባለፈው ጊዜ በአንድ ተቋም ተገኝተን ነበረ። አደይ ሰረብላል ፓልሲ ይባላል። ይህ ተቋም ታዲያ በርካታ ህፃናቶች መሄድ የማይችሉ መናገር የማይችሉ ግን ደግሞ ከታገዙ እርዳታ ከተደረገላቸው ለውጥ ማምጣት የሚችሉ ህፃናት የሚገኙበት ተቋም ነው። ይህ ተቋም ታዲያ ኢትዮጲስ እንድትገኝ ከልጆቹ ጋር ልደት እንድታከብር ጥሩ ጊዜ እንድታሳልፍ እንድትጫወት ጋብዘዋት ነበር። ታዲያ እኛም ተገኘን። በተቋሙ የነበረን ቆይታ በጣም ደስ ይላል። ኢትዮጲስ ልደታቸውን የሚያከብሩ ህፃናት ነበሩና ልደታቸውን አከበረችላቸው። ከሌሎች ልጆች ጋርም ተጫወተች፣ ተረት አወራችላቸው። በግቢ ውስጥ የሚጫወቱ በርካታ ህፃናት ነበሩና ከነሱ ጋር ተጫወቱ። በነገራችን ላይ እነዚህ ህፃናት ጤናማ የሆኑ ህፃናትም አብረዋቸው ያሳልፋሉ፣ ያጫውቷቸዋል፣ ጥሩ ጊዜ እንዲያሳልፉም ያደርጓቸዋል። ስለዚህ እኛም እነዚህ ህፃናት ጋር እየተገኘን ከነዚህ ልጆች ጋር ጥሩ ጊዜ ማሳለፍ፣ መጠየቅ፣ መጫወት፣ ተረት ማውራት እንችላለን። Ethiopis ያኛን ልጆች አዳዲስ እጅግ በጣም ኢትዮጲስ ለዚች ልዩ ቀን ኢትዮጲስ ለልደት እንኳን ለኛ መጣ እንኳን ተወለድ ኢትዮጲስን ይዘህ ይህን ድል ስላየ ኢትዮጲስ ለልደት Happy birthday to you. Happy birthday, happy birthday, happy birthday to you. መልካም ልደት ለእናንተ መልካም ልደት ለእናንተ መልካም ልደት መልካም ልደት መልካም ልደት ለእናንተ። እስቲ አንድ ያጨብጭቡ ለራሳችሁ ጎበዞች። ለቤርሱ መልካም ልደት ለቤርሱ መልካም ልደት መልካም ልደት መልካም ልደት ለቤርሱ ለዚች ልዩ ቀን መልካም ልደት ለይተ መልካም ልደት ለይተ መልካም ልደት መልካም ልደት መልካም ልደት ለይተ። ኢትዮጲስ ኢትዮጲስ እኛን ለማስደሰት ከቤቷ ተጉዛ መጣች ላንቺ ልደት ኢትዮጲስ መልካም ልደት ለኢትዮጵያ መልካም ልደት ለኢትዮጵያ መልካም ልደት መልካም ልደት መልካም ልደት ለኢትዮጵያ ተንበሉ ኢትዮጲስ ለልደት ኢትዮጲስ ኢትዮጲስ የጦታ ጮራ እዚህ ድረስ መጣች ተረት ልታወራ ኢትዮጲስ ለልደት ኢትዮጲስ ኢትዮጲስ በጣም ወድሻለሁ እንቆቅልሽ ስትይ መልስልሻለሁ ኢትዮጲስ ለልደት ለዚች ልዩ ቀን ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። ወዳችኋለሁ። ለሚቀጥለው በጠራችሁ ጊዜ ሁሌ ዝግጁ እንደሆንኩኝ እንድታውቁ እፈልጋለሁ። ለወላጆች በተለይ እወዳችኋለሁ። እስቲ አንድ ያጨብጭቡ ለራሳችሁ። ማስተዋል ሰማኝ ይባላለሁ። የአደይ ሴንተር መስራች ነኝ። የአደይ እናት ነኝ። ኢትዮጲስ ሴንተራችን መታ ስለጎበኘችን የኛ ልጆች ስላየች ልደታቸውን ስላከበረችላቸው እጅግ በጣም ደስ ብሎናል። በጣም ነው የምናመሰግነው ኢትዮጲስዬ። ልጆቻችንን ሴንተር ድረስ መተሽ ልታስደስቻቸው ስለፈለግሽ በጣም ደስ ብሎናል። ልደት የተከበረላቸውም ዛሬ እድለኞች ናቸው። በኢትዮጲስ ነው የተከበረላቸው። በጣም ነው የምናመሰግነው። እናመሰግናለን ኢትዮጲስ። በማንኛውም ሰዓት በጠራሽኝ ሰዓት በማንኛውም ሰዓት ልጆቹ ቀጣይ ልደታቸውም ሲኖር ጥሪኝ፣ እኔ እመጣለሁ።
በተፈለገው ጊዜ እመጣና አከብርላችኋለሁ። እኔ በድጋሚም አሁንም ውድድ ነው ማረጋችሁ። ሁላችሁንም ወዳችኋለሁ። እናመሰግናለን። በእለቱም መምህር እንዳልክ ተገኝቶ ለልጆቹ መጽሐፍ አነበበላቸው። በጣም ደስ የሚል ጊዜ አሳለፉ። ስሜ እንዳልካቸው ወሰን ይባላል። በዩኒቲ ዩኒቨርሲቲ መምህር ነኝ። የዚች መጽሐፍ ደራሲ ነኝ። የመጽሐፏ ርዕስ ተረት ተረት ትላለች። እቺ መጽሐፍ ለልጆች ብዙ ቁም ነገርን የያዘች ነች። መጽሐፏ ታዝናናለች፣ ታስተምራለች፣ ትውልዱን ደግሞ በስነ ምግባር ታንጻለች። ስለዚህ በኢትዮጲስ ምርጫ ቡቺ የሚለውን ታሪክ አነብላችኋለሁ። ወይዘሮ አልጣሽ ህይወቷን የምትመራው ደረቅ እንጀራ ጋግራ በመሸጥ ነው። ሰለሞን የሚባል የ14 ዓመት ልጅ አላት። የቤት ቅጥር ግቢ የሚጠበቀው ቡቺ በሚባል ትልቅ ውሻ ነው። ቡቺ ወፍ እያደነ መብላት ይወዳል። ከዕለታት በአንዱ ቀን ሰለሞንና ጓደኛው እግር ኳስ ለመጫወት ቡቺን አስከትለው ወደ ኳስ ሜዳ ጉዞ ጀመሩ። ከፊት ለፊታቸው ባለው መንገድ ዳር አንድ ትልቅ ዛፍ አለ። ወፎችም ከዛፉ ስር ሆነው የወደቀውን የዛፍ ፍሬዎችን ይለቅማሉ። ቡቺ እነ ሰለሞንን ጥሏቸው እየሮጠ ወደ ዛፉ ሄደ። ቀስ ብሎ አደባና ዘሎ ያንዷን ወፍ ክንፍ ሲይዝ ሌሎች ወፎች በቅጽበት በረሩ። ቡቺም ዛፍ ስር ሆኖ ወደ ላይ አንጋጦ ይመለከታቸዋል። የነ ሰለሞን ጓደኛ ቀኝ እጁን ወደ ወፏ ወዳለችበት ካርቶን ከዘረጋ በኋላ ወፏ ለማስ ሲሞክር ብር ብላ በቅርንጫፉ መካከል በመሽሎክ ከደመና በላይ ከነፈች። ከህመሟ ማገገሟን አረጋገጡ። እናም በጣም ደስ አላቸው ይላል ታሪኩ። የዚህ ታሪክ ዋና መልእክት ደግነት ለራስ ነው። ሰዎች መልካም ነገር ለሌላቸው ሲያደርጉ፣ ለተራቡ ሲያበሉ፣ ለተጠሙ ሲያጠጡ፣ ለተራዙ ሲያለብሱ፣ የቸገራቸውን ነገር ሲሰጡ ዋጋው ይከፈላቸዋል። በማን? በእግዚአብሔር። በጽሞና ስላዳመጣችሁኝ አሁንም በድጋሜ በኢትዮጲስና በእናንተ በታዳሚዎች ስም ከልብ አመሰግናለሁ። ታንኪዩ። ስሜ እናቱ ኑረት እባላለሁ። የእህተ ዮሐንስ እናት ነኝ። ዛሬ ኢትዮጲስ መታ ልደታቸውን ልደቷን በዚህ በማረ ሁኔታ በአደይ ሴንተራል ነው ያከበርነው እና እንደ ማንኛውም ልጆች በጣም ደስ ብሏት ልጆችም ተቀላቅለው በጥሩ ሁኔታ ኢትዮጲስን ስላገኘቻት በደስታና በጥሩ ሁኔታ በጥሩ ስሜት እሷ እንደ ማንኛውም ልጅ ያው ሂዳ አውርታ ባታከብርም ግን በውስጧ በስሜቷ ደስ በሚል ሁኔታ ስላከበረች በጣም ደስ ብሎኛልና ያው እንደ ልጆች ደግሞ ደስተኛ ሆና አውርታ የምታከብርበት ቀኑ ደግሞ ይመጣል ብለን ተስፋ እናደርጋለን። መታችሁ ልደቷን ስላከበራችሁልን እናመሰግናለን። እግዚአብሔር ይስጥልን። እኔ ትግስት ግዛው እባላለሁ። ዮሐንስ እናት ነኝ። እግዚአብሔር በጣም ነው የማመሰግነው። ለምን ሰጥቶኛል ፈቅዶ ነው የሰጠኝ። አልማረርም ማለት ነው ያለው። በጣም እግዚአብሔር በጣም አመሰግናለሁ። አክራችን አመሰግናለሁ። እሱም ታደሰ ኃይሉ ይባላል። ሚስትዩ ዓለም እንደምትባላለች ልጆቹ እነሱ ናቸው። በጣም ነው የሚረዱት። ምንም የሚያጥፋ ምንም በሩ አንኳኳ እንዳይሽው እግሩ ያርፉን ምንም አይናገሩም። አልፈው ሰላም ብለው እነዚህ ተጫውተው በጣም በእነሱ ነው ያለው። ግን ቤት ኪራይ እንኳን ያጨመሩ ጥሩ ነው የሚያኖሩ። አንደኛ እዛ መኖሬ እነሱ ነው የነሱ ኃይል ነው እንጂ አንድ የነሱ ኃይል ነው የሚያኖረኝ። ምን ቤት ኪራይ አልጨመሩብኝም። ያግዙኛል፣ ይረዱኛል በጣም እና እዚህ ያሉ አንድ ጋር ግቢ ያለን እነሱም ወጣ ሰል ሽንኩርት ላመጣ ይዛሉ መጫወቱልኛል። እነሱ በጣም ማመሰግናቸው። ይኸው እሷን መታለይ ከኔ ጋር። ማን ነው ስምሽ? እድላዊት። እድላዊት ማን? ታደሰ። የት ነው የምትማሪው? አንድሮሜዳ። ስንተኛ ክፍል ነሽ? አንደኛ። ትልቅ ስትሆኚ ምን መሆን ነው የምትፈልጊው? ዶክተር። ዶክተር ስትሆኚ ማንን ታክሚያለሽ? ጎረቤቶች በሙሉ። እናመሰግናለን። ጎረቤቶቿን ለማከም ነው። ተረት አንበረት አንድ ጦጢት ነበረች። እሺ። እየሄደች እያለ አንድ አንበሳ አገኘች። አንበሳው ድምፁን እያጎረረ እኔ ርቦኛል፣ ምግብ ካልሰጠሽኝ አንቺን እበላሻለሁ አለ። እሷ ደግሞ ሮጣ ቶሎ አመጣልሃለሁ ቤቴ ደርሼ ይዤ ልምጣ አለችው።
ቤቷ ደርሳ ሮጣ አንድ ማንጎ ይዛለት መጣች፣ ሰጠችው። ከዛ በኋላ አንበሳው ይሄ አይበቃኝም፣ በቃ አሁንም አንቺ ነው እንበላሽ ብሎ በላት። ከዛ እየሄደ እያለ ደግሞ አንበሳው ጉድጓድ ውስጥ ገባ። ከዛ ጓደኛው መጣና ወጣው። ከወጣው በኋላ ይሄዱ እነሱ ብዙ ሩቅ ቦታ ደረሱ። ከዛ እዛ ውስጥ በጣም ብዙ ምግቦች አሉ። በልተው ከዛ ውሃ ምግቡ በጣም ስለበዛባቸው ውሃ ለመጠጣት ወንዙ ጋር ሲሄዱ ምግቡ ከመክበዱ የተነሳ ውስጥ ገቡ ውስጥ። ተረት መልሶ አፌን በዳቦ ተረት ላምበረ ከለታት አንድ ቀን አንዲት ጦጣ በስልቻ የሰው ማር ሰርቃ እጇን ከታ እየላሰች ምንም አላቅ የማሩ ጌታ ድንገት አግኝቷት እጇን አስሮ ወደ ኋላ ገርፎ በሰዱ ማረኝ አለምደኝም ከእንግዲህ ብሰርቅ አልገኝም ብላ ጮኸች አለቀሰች በመስረቋም ተጸጸተች። ተረቴን መልሱ አፌን በዳቦ አብሱ አጨብጭቡላት። በአደይ ሴንተር በጣም ብዙ ልጆች መጥተዋል። በጣም ብዙ ልጆች አገልግሎት እያገኙ ነው ያሉት። በጣም ብዙ ደግሞ ተመዝግበው ዌቲንግ ሊስት ላይ የተቀመጡ አሉ። ምክንያቱም ሴንተራችን ከሚችለው በላይ መቀበል ስለማንችል እንዲሁም ደግሞ የፊዚዮቴራፒ ባለሙያዎችና አንዳንድ ልጆቹን ሊያስተምሩ ለልጆቹ ይገባቸዋል የምንላቸውን ነገሮች ለማሟላት የግድ መስፋትና የሚያስፈልጋቸውን ነገር ለማድረግ አቅም ስለሚጠይቅ አሁን የተቀበልናቸው ልጆች ሴንተራችን በሚችለውና ማገዝ በምንችለው አቅም ብቻ ስለሆነ እዚህ ሴንተር ላይ መታችሁ አይታችሁ እናቶቹንም ልጆቹንም ጎብኝታችሁ ሴንተሩ ምን ይመስላል የሚለው ነገር ብታዩት በጣም ደስ ይለናል። ልጆች ደስተኛ